በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት የተለያዩ ምንጮችን እየጠቀስን እርሱ አምላካችን ሕይወታችን በረከታችን የቃሉ ባለቤት ቸሩ መድኃኔዓለም በረዳን መጠን ወደ እያንዳንዳችን ልቦና እንዲያደርስልን ደጅ እየጠናን የምንከታተለው መንፈሳዊ የዩቱብ አገልግሎታችን ማህደረ ተዋሕዶ ነው። ይህን የዛሬውን መርሃ ግብራችንን ስናደምጥ ያለንበት ጊዜ ከሰባቱ አጽዋማት አንዱ የሆነውን የነነዌን ጾም እያሰብን ባለበት ጊዜ ነውና የጾሙ ለምን መጾም እንዳስፈለገውና የነነዌ ሰዎችን በተመለከተ አንድም የትንቢተ ዮናስን 4 ምዕራፎች ያሉትን የመጽሐፍ ቅዱስ ክፍል ብናነባው የበለጠ ታሪኩ እዛ ላይ እንደሚገኝልንና እኛም ከዛ እንድንረዳው በማሳሰብ ከዚያም ደግሞ እኛም ሰፋ ያለ መርሃ ግብር ወደ እናንተ ማድረሳችንም ይታወቃል። ታዲያ እግዚአብሔር አምላካችን በቸርነትና በምሕረቱ እድሜውን አበድሮ በየቀኑ በየሰዓቱ ሲያመላልሰን የእድሜ ድሃ ሳያረገን ይህችን ዕለት ለማየት ያበቃን እሱ በእያንዳንዳችን ሕይወት ውስጥ የማይቀር አንድ ቀን እኛንም ተጠርተን የምንሄድበት የሞት መንገድ እንዳለ እንዳንዘነጋ በተለያየ ጊዜ ቅድስት ቤተክርስቲያናችን ታስተምረናለች። የምንወዳቸው የምናከብራቸው በተለያየ መልኩ የምንሳሳላቸው ወዳጆች ቻችን ዘመዶቻችን የቅርብ ቤተሰቦቻችን ሲለዩን ለነሱ የሚገባውን ሐዘን አድርገን እንሸኛለን። እኛስ እኔም አንድ ቀን እሸኛለሁ፣ እኔም አንድ ቀን ወደሱ መሄዴ አይቀርም፣ ምን እያደረግኩ ነው ብለን ስለ ራሳችንስ ቆም ብለን አስበን እናውቅ ይሆን? ያውም የመጠራታችንን ጊዜ ማናውቅ ነን። ነገ ለኛ ራእይ ነው። በመውጣት በመግባታችን የእሱ ቸርነት ይዞን ነው እንጂ መሐሪነቱ ከሃዲነቱ ጠብቆን ነው እንጂ በፍቅሩ ለፍርዱ አሳልፎ ስላልሰጠን ነው እንጂ ለኛም የመጠሪያ ጊዜያችንን እርሱ ብቻ እያወቀ ግን ዛሬ ነገ የምንለው ነገር ስላልሆነ ቀድመን ተዘጋጅተን እሱ አምላካችን ደጅ ጠንተን እርሱን ሳናውቀው ሳንጠራው ሳንማጸነው በወጉ እንደ ክርስትና ሕይወታችን ሳንመላለስ ከኃጢአታችን ሳያጠራ እንዳይጠራን ዘወትር ተዘጋጅተን መኖር እንዳለብን ቤተ ክርስቲያናችን በየጊዜው በየሰዓቱ ቤተ ክርስቲያን በሄድንበት ቃለ እግዚአብሔር በሰማንበት ጊዜ ሁሉ ንስሐ እንድንገባ ይነገረናል፣ ይሰበክልናል። እንጂማ የመጠሪያችን ጊዜ እኛ እናውቀውም እንጂ እርሱ አምላካችን የወሰነልን ጊዜ እንዳለ ራሱ በቃሉ እንዲህ ብሎ ነግሮናል። መጽሐፈ ኢዮብ ምዕራፍ 14 ቁጥር 5 የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው፣ እርሱም ሊተላለፈው የማይችለውን ዳርቻ አደረክለት ይላል። አምላካችን የቆረጠውን እሱ አምላካችን በዚህ ቀን እጠራችኋለሁ ብሎ በእርሱ ዘንድ የታወቀባት ያችን ቀን እኛ እናውቃትምና ደግነትና ምሕረትን አብዝተህ እባክህ ዓይናችንን ከመስቀልህ ልባችንን ከቃልህ አንደበታችንን ከጾም ከጸሎት ከምስጋና በጊዜውም ያለ ጊዜውም አጽንተህ ወደ አንተ ቀርበን ወደ አባቶቻችን ደርሰን ሰማያዊ ማዕድ ተቀብለን ለደገኛው ክብር አብቅተን እንድንመጣ መምጣታችን ካልቀረ አዘጋጀን እያልን ነው። በየጊዜው በየሰዓቱ ከጸሎታችን ሁሉ አብልጠን ይሄንን ማድረግ የሚገባን እንጂማ ማንም ንጹሕ ሰው የለም በዚህ ምድር ላይ። ንጹሕ ይሆን ዘንድ ሰው ምንድን ነው? ጻድቅስ ይሆን ዘንድ ከሴት የተወለደ ምንድን ነው? እነሆ በቅዱሳኑስ እንኳ አይታመንም። ሰማያትን በፊቱ ንጹሐን አይደሉም። ይልቁንስ አጸያፊና የረከሰ ኃጢአትንም እንደ ውሃ የሚጠጣ ሰው ምንኛ ያስ ይላል እዚሁ መጽሐፈ ኢዮብ ምዕራፍ 15 ከቁጥር 14 ጀምሮ። ስለዚህ በደለኞች ነን፣ ክፋተኞች ነን፣ እግዚአብሔር አምላካችን አንተን በድለናል ብለን በልባችን ጉልበት ተንበርክከን ፍቅሩንና ሰላሙን እያሰብን ሞትን እያዘከርን ሁልጊዜም መኖር እንዳለብን ለአንዳችም ቅጽበት ከኛ የሚሰወር መሆን የለበትም። ሰው ሞትን ካሰበ ክፉ አያሰብም። ሞቱን ካሰበ ሁልጊዜም ደግ ነገር እየሰራ እሱ አምላካችን ያዘጋጃትን ያችን ከገቡ መውጣት ካገኙ ማጣት የሌለባትን መንግስቱን ለመውረስ የሚያበቃውን ስራ መስራት ሁልጊዜም አብልጦ አብዝቶ ያደርጋልና በዚህ መልኩ እንድንተጋ ያስፈልገናል። ቃለ እግዚአብሔር መስማታችን በየጊዜው በየሰዓቱ በዚህም በእኛ መርሃ ግብርም ቢሆን በየኢንተርኔቱም ቢሆን በምንወዳቸው መምህራንም ቢሆን በአጠቃላይ ብቻ ግን እሱ አምላካችን የወደደውን ሰማይና ምድር ሲያልፍ የማያልፈውን የሚያጸናናውን ቃሉን ሲነግረን ከመሞታችን በፊት ከመጠራታችን በፊት ለሱ የሚገባውን እሱ አምላካችን የሚወደውን መልካም ፍሬ አፍርተን አምላካችን ያችን መንግስቱን ለመውረስ እንዲያበቃን ደጅ ለመጥራት ነው በዚህ ምድር ያለነው። እርሱ አምላካችንን አመስግነን ካመሰገኑት ጋር እንዲቆጥረንና ደገኛይቱን መንግስቱ እንዲያወርሰን ነው ይህን ሁሉ የምናደርገው። ከዚህ ውጭ የምናደርጋቸው ነገሮች ሁሉ ለእግዚአብሔር ክብር ካልሆኑ
ይዘውን የሚጠፉ ይሆናሉ። ሁሉም ደግሞም እዚሁ ቀሪ ናቸው። የማይቀረውን የሰማዩን መንግስት እሹ እንደተባለ መዝሙር 83ም አቤቱ እርዳታው ካንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው እንደተባለ ሁልጊዜም የላይኛውን ነገር ማሰብ እሱ ለኛ ያሰባትን መልካሙን ነገር ሁሌም እያሰቡ ተመስገን እያሉ በጊዜውም ያለ ጊዜውም ጸንቶ የመኖርን በጽኑ አምልኮ ጸንቶ በበጎ ሕሊና መመላለስን እንዲያበዛልን ነው ይህን ሀብት ስጠን ብለን አምላካችንን በየጊዜው በየሰዓቱ ከምን ጊዜም አብልጠን መለመን መማጸን ያለብን። ይህ ሲሆን ነው እኛም ሰላም የምንሆነው፣ የሚያስጨንቀን ሁሉ ከኛ የሚርቀው፣ ለሀገርም ለወገንም ለቤተሰብም እርሱ አምላካችን የወደደው መረጋጋትን የሚያድለን። ባለፈው እንዳየነው የነነዌ ሰዎች እንዲህ አርጉ፣ ቁረቡ፣ ንስሐ ግቡ፣ እንዲህ እንዲበሉ የሚል በእያንዳንዳችን ሕይወት ውስጥ ዛሬ የሚነገረን ነገር ሳይነገራቸው ነነዌ ትገለበጣለች የሚል ቃል ብቻ ሰምተው ነው አምላካቸውን እሱ ባወቀ በልቦናቸው አሳድሮባቸው ከላይ እስከታች ድረስ ማቅ ለብሰው አመድ ነስንሰው አምላካቸውን ተማጽነው ያ ሊወርድ የነበረው እሳት ነነዌን በእርግጥም ሊገለብጣት ሊያጠፋት የነበረው የእግዚአብሔር ቁጣ የተመለሰላቸው። አምላካችን በእርግጥም ከልብ ከተመለስን እርሱ ለኛ ያደረገውን ወይም ደግሞ ያሰበውን ነገር ከምን ጊዜውም በላይ አብልጦ አብዝቶ ያደርግልናልና ይህንኑ ለማድረግ እንድንተጋ ያስፈልገናል። በጾማችን ውስጥ ልንማረው የሚያስፈልገው ነገር ይሄ ነው ለማለት ነውና ብዙ ጊዜ እንሰማለን፣ ብዙ ጊዜ እንጾማለን፣ ብዙ ጊዜ ደጅ እንጠናለን፣ ብዙ ጊዜ ቃል እግዚአብሔር ይነገረናል። አሁን ከነነዌ ሰዎች በበለጠ ራሱ ባለቤቱ ነግሮናል፣ ሐዋርያት ነግረውናል፣ ነቢያት ነግረውናል። ምን ያልተነገረን ነገር አለ? የሚለወጥ ልቦና ግን አጣሁ፣ የድንጋይ ልቦና ሆኖብኛል ልቦናዬ፣ እባክህ መድኃኔዓለም ዛሬም ነገም ሁልጊዜም የምሰማው ቃልህ ልቦናዬን እንዲያረሰርሰው ፍቅርህን እንዳስብ እንዲያደርገኝ የሚለወጥ የሚጸና የሚተጋ አንተን የሚያውቅህ ልቦና ከትላንት ዛሬ በተሻለ የሚመላለስ የእምነት ሰው አድርገኝ ብለን ክርስቲያናዊ ሕይወታችንን ለሱ አስረክበን የሚያሳስበን የሚያስጨንቀንን ነገር ሁሉ በእኔ ላይ ጣሉት ላለን ለሱ ለምንታመንለት ለጠራ ነው አምላክ እየሰጠን ፍቅሩን እያበዛልን እንድንመላለስ ነው እንግዲህ የድንግል ማርያም አንድያ ልጇ ቸሩ መድኃኔዓለም ዘወትር የሚነግረን። ስለዚህ የመመለሱን ነገር ወደ ኋላ እንዳንለው፣ ክርስትናችንን በተግባር በስራ እንግለጠው። እግራችን ወደ ቅድስት ቤተክርስቲያን መገስገሱ፣ ጆሮአችን ቃሉን መስማቱ፣ አንደበታችንም እንደ አቅማችን የሱን ነገር መናገራችን፣ በጸሎት ሕይወት መቆማችን ሁሉ ለፍሬ ለበረከት እንዲሆንልን እንጂ ዛሬ ጸልየን ነገ የምንረሳው፣ ዛሬ ጾመን ነገ እንብላ እያልን ብቻ ለነፍሳችን ሳይሆን ለስጋችን እያደላን የምንመላለስበት እንዳይሆን አምላካችን በእውነት ጆሮ ያለው ይስማ እያለ በተለያየ መልኩ ሲነግረን እንደነበረ ከሁላችንም የተሰወረ አይደለም። እንግዲህ እንደ ባለ አእምሮ እያሰብን ወደ ልባችን ተመልሰን በዚህች ዕለትም እርሱ ሊነግረን ሊመክረን ከትላንት ዛሬ ተሽለን እርሱ አምላካችን የሚወደውን ስራ እየሰራን እንድንመላለስ የሚያስተምረንን ትምህርት ነው ስለ ተዘክሮተ ሞት እንዲህ የምንከታተለው። ብላታ ወልደ ጊዮርጊስ ወልደ ዮሐንስ ናቸው ይህንን መልእክት በግሩም ሁኔታ የነገሩን ያስተማሩን። ስነ ምግባር በተባለው መጽሐፍ ያገኘነውን ማለት ነው። ሞትን ያህል ነገር በእያንዳንዳችን ሕይወት ውስጥ እየተመላለሰ እያየን እየሰማን ድንገትም ሰዎች እየተነጠቁ እያየን እኔስ ብለን ሁላችንም ቆም ብለን ስለ ራሳችን ማሰብ ስለሚገባን ነው እንግዲህ ይህንን ወደ ሁላችንም አምላካችን እንዲያደርስልን ያመጣ ነው። ለዚህ ሰዓትና ደቂቃ ያደረሰን እኛ ከማናውቀው እሱ ከሚያውቀው ሰይጣን ከሸመቀው ከተለያየ ፈተና ጠብቆ ይችን ዕለት ዳግም እንድናያት የፈቀደልን የደግነት ባለቤት ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሁንልን። የእናትነት ፍቅሯ አማላጅነቷ አንዳችም ነውር የሌለባት እንዳይነ ጥቅሻ የሚደርሰው ጸሎቷ ፊት የማያስመልሰው አንገት የማያስቀልሰው ምልጃዋ የቃል ኪዳን እመቤት አዛኝት እናቱ መብርሃንም ልመና ጸሎቷ ስላልተለየን ስሟ የከበረ የተመሰገነ ይሁን። የቅዱሳን አምላክ ሞትን ማሰብ ተዘክሮ ሞት በሚል ለዛሬ በዚህ ርዕስ ያገኘነውን ብላታ ወልደ ጊዮርጊስ ያስተማሩንን ትምህርት ለሁላችንም ሕይወት ነውና እንከታተለዋለን። ሐዘን ለወደቀባቸው ኑሮ ለመረራቸውና ዕድሜ ለሰለቻቸው ሞት መልካም ነገር ነው። ነገር ግን መልካምነቱ ከስጋ ድካም ለማረፍ ብቻ ነው እንጂ በነፍስ ረገድ ያለው ስቃይ ሲታሰብ አካላት ፍርስርስ ይላሉ። ስለዚህ ምንም የሞት መታሰቢያ የሚያስፈራ ቢሆን ዕለተ ሞትን ማሰብ ደግ መስራትን ሳያሳስብ አይቀርም። እያንዳንዳችን በኖርነው ዕድሜ መጠን ያለውን ሰዓታችንን እስኪ እንመልከት። ስንት ሰዓት ሆነ? እስኪ ይህንም ያለፍነውን ሰዓታችንን ምን ተሰራብህ ብለን እንጠይቀው። የቀን ስራችንን እንጨርስ፣ ፀሐይቱን አትጥለቂ ማለት ይቻለን ይሆን?
አሁን ይቻለናል። በእጃችን ላይ ያለውን ሥራ በትጋት ካጠናቀቅንና ለነገ ካልወዘፍነው በፀሐይ ላይ ችሎታችንን ልንገልጽ እንችላለን። ሥራም ማለት ለሥጋዊ ፍላጎት መቃተት ብቻ አይደለም። ሥጋዊ ፍላጎትን በመንፈሳዊ ፍላጎት መቆጣጠርና ፀሐይ ወጥታ እስክትጠልቅ ጠልቃም እስክትወጣ ድረስ ሥጋዊውንና መንፈሳዊውን ጎን ጎን አድርጎ መስራት፣ ይህ አይነቱ ተግባር ሙሉ ሥራ ሊባል ይችላል። ፍጥረቱ ሁሉ ሥጋዊ ፍላጎት ባይኖርበት ይህ ዓለም በሙሉ የምናኔ ዋሻ በሆነ ነበር። ይህም በዛ። ይህ ዓለም በሙሉ የምናኔ ዋሻ መሆኑ ቀርቶ ከሥጋዊና ከመንፈሳዊ ከዚህ ከሁለት ግብር የተዋጣ አንድ ምግባር ለሰው ሁሉ ቢኖረው ሰው ሁሉ ዕድለኛ በሆነ ነበር። ታዲያ አትስራ ያለው ማን ነው? አይሰራውምን? በማን ሊያመካኝ ነው? መመኘት ብቻ ለምን ይረባል? ንግግርንስ ብቻ ማብዛት ምን ፍሬ ሊሰጥ ይችላል? ስትለፈልፍ ውለህ አፍህን ብትዳብሰው ምንም ልታገኝበት አትችልም። ወሬ ብቻ ማብዛት የጨረባ ተዝካር አይነት ነው። ከጩኸት ቅርንጫፍ ፍሬ አይለቀምም፣ ወይም በጩኸት ቤት አይታነጽም። በጩኸትስ ቤት የሚታነጽ ቢሆን አህያ በቀን 100 ጊዜ በሚያደርገው ጩኸት 100 ቤት በሰራ ነበር። የሰው ዕድሜው 70ና 80 ነው ተብሎ ተነግሯል። የሰው ሞኝ ግን በ10ሩ ንስሐ ገባበታለሁ፣ በ60ው ወይም በ70ው ልቦርቅበት ብሎ ለመጨፈር ልብሱን ከፍ ከፍ ሲያደርግ በ20ኛው ወይም በ30ኛው ዘመኑ ኃያሉ ሞት ይመጣና ዓይኑን ሲያፈጥበት ባቦ በስላሴ ቢሉት የማይሆን ነገር ይሆንበታል። ስለዚህ የኖህን በዘመኑ የነበሩትን ሰዎች ታሪክ ብንመለከት ለንስሐ የቀን ቀጠሮ ልናደርግ ባልደፈርንም ነበር። ማስረጃ ባለቅኔ ከምግባሬ ጉድለት የተነሳ የሚጠባበቁኝን 5 ነገሮች ሳስብ ሰውነቴ ይረጋል፣ ይንቀጠቀጣል፣ ይንዘፈዘፋል አለ ይባላል። እነዚህ የሚከተሉት ናቸው። አንደኛ የነፍስ ከሥጋ በጭንቅ መለየት፣ ሁለተኛ ወደ መቃብር መውረድ፣ ሶስተኛ በሰማያዊ ፍርድ አደባባይ መቆም፣ አራተኛ የኩነኔን ፍርድ መስማት፣ አምስተኛ ወደ ገሃነም መውረድ ናቸው። እነዚህ 5 ስሜቶች በእውነትም ሲታሰቡ ሁሉንም ነገር ሊያስመንኑ ይችላሉ። ሁሉ ያልፋል ይባላል። ታዲያ የማያልፍ የት ይገኛል? ሁሉም ወደ መቃብር ሲወርድ ይታያል። ታዲያ ከመቃብር በላይ የሚቀር ማን ነው? ሁሉ ሲያልፍ የማያልፍና ከመቃብር በላይ የሚቀር በጎ ምግባርና መልካም ስም ነውና ወደ መቃብር ሳትገባ ፈጥነህ ንስሐ ግባ። ጊዜ ተርፎሃል። ሽማግሌ ስትሆን ንስሐ ትገባለህ። ፍትወተ ሥጋህን ጨርስ። ገና በልጅነትህ በንስሐ አትቆራመድ። የልጅነት ወራት ለመቦረቂያ ለመጥፎ ምግባር መስሪያና ለመፈንጠዣው እያለ የሚያታልልህን ክፉ ሐሳብ አትቀበለው። አንተኑ ለማታለል እንድትገደድ ሰይጣን በግማሽ አካልህ ገብቶ ሐሳብን ያተራምሰዋል። ይህንም ሁሉ መልካም ያስመስልሃል። ምንም ቢሆን ለግፍ ሰሪና ለበደል አድራጊ ሥራው መጥፎ መስሎ አይታየውም። ስለዚህ ግፍና በደል ባለቤት አጥቶ ይኖራል ይባላል። ሰው ነህ እንጂ መልአክ አይደለህምና ዕለተ ሞትህን አትርሳ። ወይም ሄኖክንና ኤልያስን ስላይደለህ ከገጸ ሞት ልትሰወር አትችልምና ሞትን አትዘንጋ። የሞትም አመጣጥ እንደ ሌባ ወይም እንደ ወንበዴ ስለሆነ የኃጢአት ጓዝ ሳታበዛ ደረቅ ጦር ሆነህ ጠብቀው። እግዚአብሔር ትላንት ነበር፣ ዛሬም አለ፣ ነገም ይኖራል። ከዚህ ቀደም ብዙ ሰው ጠርቶ ወስዷል። እንዲሁም አሁንም እየጠራ መውሰዱን አያቋርጥም። ሁሉም ተዘጋጅተህ ተቀመጥ ተብሏል። አንተም በተጠራ ጊዜ አላውቅህም እንዳይልህ አሁን እወቀኝ በለው። መታወቂያውም ቅርብ ነው። አመንኩህ፣ ወደድኩህ፣ በንስሐ መጥቼብሃለሁና ወደ ኋላ አትመልሰኝ በለው። አሁን ጀምረህ መብራትህን አብርተህ ልብስህን አጥበህ ጠብቀው። ኋላ ዘይቱ ደረቀ፣ ክሩ አለቀ ብለህ ሙሽራው ሲመጣ ያላዘጋጀኸውን መብራት ፍለጋ ብትሄድ ከተድላ ገነት ወጥተህ ትቀራለህ። ያረጀ ቤቱን ለማደስ የፈለገ ያረጀውንና ምስጥ የበላውን ትቶ ደና ደናውን እየመረጠ ሌላም አዲስ እየጨመረ የቤቱን ሥራ እንደሚያቃና በንስሐ የሚመለስም ከምግባሩ መጥፎውን ከሃይማኖቱ አጠራጣሪውን እየተወ ቀና ቀናውን ምግባርና ሃይማኖት አስቀርቶ የሰማይ ቤቱን መስራት አለበት። መንገደኛ ታማኝ መንገድ መሪ ካላስቀደመ ከመሃል መንገድ ሲደርስ ቅጡ እንደሚጠፋው የታወቀ ነው። ግብረ ገብ ያልሆነና ዕለተ ሞቱን ዘንግቶ ሃይማኖትን ያልተመራመረ በገደል አፋፍ የተቀመጠ ዕውር ማለት ነው። የቆሸሸ እጁን በውሃ በፎጣ ያላነጻ በማዕድህ ሲቀርብ አንተ ራስህ ደስ እንደማይልህ ምግባሩ ረክሶበት በንስሐ ያልተቀደሰ ወደ መንግሥተ ሰማያት ይገባ ዘንድ እግዚአብሔር ደስ አይለውም። በዚህ ምክንያት አይመጣምን ትቶ ይመጣልን ማሰብ የተሻለ ነው እላለሁ። ከዋና ዋናዎቹ ደጋግ ምግባራት አንዱ ሞትን ማሰብ መሆኑን አትርሳ።
ሰው ሞቱን ካሰበ ክፉ አይሰራም። ምናልባት ክፉ ቢሰራም ሳይውል ሳያድር በንስሐ ተመልሶ ከእግዚአብሔር ይቅርታ ለመቀበል መቻሉ የታወቀ ነው። ሌላው ሁሉ እንኳ ቢረሳ ሞት የሚረሳ አይደለም። ምንም እንኳ ሞትን በማሰብ ከሞት ለማምለጥ ባይቻልም ከሞተ ነፍስ የሚዳንበት መንገድ ሳይገኝ አይቀርም። የሥጋ ሞት የነፍስና የሥጋ መለያየት ስለሆነ ዕዳው ቀላል ነው፣ ምንም ያህል አያስፈራም። የነፍስ ሞት ግን ከእግዚአብሔር ለይቶ ከዲያብሎስ የሚያቆራኝ ስለሆነ ይህን ይፈሯል። ሕገ ወጥ ካልሆነ በቀር ግብረ ገብ የሆነ ሁሉ ዕለተ ሞቱን ማሰቡ አይቀርም። ሰው ሐሳቡን ከተዘክሮተ ሞት ካለየ ፈሪሃ መለኮት እንደማይለየው የታወቀ ነው። አርነኛ ስለ ሀገሩ ሲዋጋ የሚሰማው የነጻነቱ ጉዳይ ነው እንጂ በፊቱ የተደከረው ሞት አይደለም። ሞት አይቀርም ሳይሉት ይመጣል። ስለዚህ አመጣጡን በሚገባ ድርጅት ለመቀበል ስጋን ከሚያገኘው እድፍ ሁሉ በንስሐ ታጥቦ ተለቃልቆ መገኘት ለመንፈሳዊው ኑሮ ደስታንና ከደስታ በላይ የሆኑትን ተድላዎች ለማግኘት ይቻላል። ተዘክሮ ሞት ሲደረግ ክርስቶስ በመስቀል ላይ የተቀበላቸው መከራዎችና ስለ ሰው ልጅ ሲል የሞተው ሞት ከሰው ሕሊና ውስጥ የማይጠፋ ስሜቶች መሆናቸውን ማወቅ ነው። ከሞት እንድትድንና ከኩነኔ እንድታመልጥ የፈጣሪን ምልአቱን፣ ስፋቱን፣ ርቀቱን በሃይማኖት ዓይን እይ። ከመወለድም አስቀድሞ ከመወለድም በኋላ ድንግልናዋ በተጠበቀ በቅድስት ማርያም አማላጅነት የተማጸነ የጸሎት ማሳረጊያ ሊያገኝ ይችላል። ኃጢአተኛ በንስሐ እስኪመለስና ነፍሰ ሐሞቱን አስቆጥቶ መልካም ምግባር እስኪሠራ እግዚአብሔር ይታገሳል። ይህ ሳይሆን የቀረ እንደሆነ ግን ሞቱ ለኃጥእ ጸዋግ ያለው ይፈጸምበታል። እሱን የሚክዱ ሰዎች በሕይወትና በሰላም አለን ሲሉ የሌሉ የሚሆኑበት ቀን ድንገት ይመጣባቸዋል። ከዚህም ለማምለጥ አይችሉም። የጸነሰች ሴት ምጥ በመጣባት ጊዜ ማምለጥ እንዳይቻላት ማምለጥ አይቻላቸውም። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 3። የሰው ዕድሜ 70 ዘመን ነው የሚቆየው። ገፋ ቢልም ከ80 አያልፍም። ቢያልፍም አሳር ለማየት ነው እንጂ ለጤና አይደለም። እንዲያውም የዛሬ ዘመንስ ዕድሜ ተውሳክ በዝቶበታል። ሕፃኑ በቡቃያው ይቀጠፋል፣ ፎጠናው በቀዘባው ይቀዘፋል፣ ወጣቱ በዝርዝሩ ይታጨዳል። ታሞ ከሚሞተው በጦርነትና እርስ በርሱ የሚጋደለው ይበዛል። የሰው ዕድሜ እስከዚህ ድረስ የሚያሰጋ ሲሆን በዚህ ላይ ደግሞ ሞተ ነፍስ የሚያስፈርደውን ክፉ ሥራ ለምን ይሠራል? ሰው በዚህች ዓለም የሚኖረውን ያህል ኑሮ ከሄድክበት ወደ መጣህበት ተመለስ ሲባል ያለበት ጣጣ እንኳን ሲናገሩት ሲያስቡት ያስጨንቃል። መቼም ይህች ዓለም እንኳን ላልታደላትና የታደላትን ቢሆን ሲሰናበታት ብዙ ጭንቅ አይቶ ነው። ይልቁንም የሃይማኖትና የምግባር ጉድለት ያለበት ሰው ሄዶ የሚያርፍበት ስፍራ ሲኦል ወይም ገሃነም ስለሆነ እንደ ሊቁ ቃል እሳት የሚጠብቀው ሰው ምን ሰው ነውን ለማለት ያስደፍራል። ክፉ ሐሳብ ከልብ ይወጣል። ይኸውም ነፍስ መግደል፣ መሴሰን፣ መስረቅ፣ በሐሰት መመስከር፣ መሳደብና ይህን የመሰለው ነው ተብሏል። ይህም ምንም እንኳ በገቢር ባይገለጽ መታሰቡ አይቀርም። ከታሰበም ውሎ አድሮ ክፉ ማሰራቱ አይቀርም። ከመታሰቡ አስቀድሞ ገና በሩቅ መከላከል ይሻላል። ያለዚያ ግን ሰው እንኳን ክፋት ሰርቶና ደግም ሰርቶም ቢሆን በመጨረሻው ታላቅ መከራ ሳይመጣበት እንደማይቀር የታወቀ ነው። ደጋጎቹ እንኳ በመጨረሻው ጊዜ ሲሞቱ ሰማይ ሰማይ ማየታቸውና መጨነቃቸው አይቀርም። ምክንያቱም የሰው ፍርድ ሌላ፣ የእግዚአብሔር ፍርድ ሌላ ስለሆነ ነው። ሰው በዚህ ዓለም የሠራውን ሥራ በወዲያኛው ዓለም እግዚአብሔርን አላውቅልህም ቢለው ምን ሊመልስ ይችላል? ስለዚህ ደግ እንኳ ቢሰሩ መተማመን የሚገባው የእግዚአብሔርን ቸርነት ብቻ ነው። አጋቶን የሚባል ደግ ሰው ነበረ። ኑሮው ብሕትውናና ማስተማር ነበር። ክፉ ነገር ተናግሮ ሰውን እንዳያሳዝን ከሚበላበትና ከሚያስተምርበት ጊዜ በቀር ደንጊያ ጎርሶ ይኖር ነበር። ሲጸልይም ቢሆን በጸሎተ ሕሊናና በአንቃዶ ነበር። ሞት አይቀርምና በሚሞትበት ጊዜ ዓይኑን ወደ ሰማይ ሰግጦ እንደ መደንገጥ ሲል ተማሪዎቹ አይተው ምነው አባታችን አንተም እንደ ሌሎቹ ሞትን ትፈራለህን ቢሉት እናንተ እንደምትሉት አይደለም፣ እኔ የማላውቀው እግዚአብሔር የሚያውቀው ኑሮ የእኔን ሥራ አላውቅልህም ቢለኝ ምን እመልሳለሁ አለ ይባላል። ስነ ምግባርና ነጭ ልብስ አንድ ነው። ነጭ ልብስ አንዲት ጠብታ ጥቁር ቀለም ያረፈችበት እንደሆነ የሁሉንም ንጹሕነት ውበት ያቺ ጥቁር ጠብታ ልታበላሸው ትችላለች። ስነ ምግባርም አብዛኛው ደግ ሆኖ ሲሶው ወይም እርቦው መጥፎ የሆነ እንደሆነ ሌላውን ከንቱ ያደርገዋል። ስለዚህ ትንሽ እንኳ ክፋት ያለብህ ሆነ እንዳትገኝ ተጠንቀቅ ብለው ነው እንግዲህ በረከታቸው ይደረብንና ብላታ ወልደ ጊዮርጊስ ወልደ ዮሐንስ
በግሩም ሁኔታ ስነ ምግባር በተባለው መጽሐፋቸው ሞትን መዘከር እንዳለብን በዚህ ሁኔታ ያስተማሩን። እኛም እንግዲህ ከዚህ ትምህርት አግኝተናል ብለን ተስፋ እናደርጋለን። እግዚአብሔር አምላካችን መቼስ በተለያየ መልኩ ይነግረናል፣ ያስተምረናል። ትልቁ ግን የእኛ ድካም የሆነብንና ለመለወጥ አቅም እናጣለን። ወደ አባቶቻችን ለመቅረብ ድፍረት እናጣለን። ይህን ሁሉ እሱ አምላካችን ባወቀ ወደ እሱ ካልቀረብን፣ ወደ ንስሐ ካልተመለስን፣ ደግነቱን እያሰብን ለዚህ ያደረሰን እሱ አምላካችን እንደሆነ የሚያበላን የሚያጠጣን፣ ትምህርታችንንም ሕይወታችንንም በዚህ ዓለም ያለውን ነገር ሁሉ እያዘጋጀ እያደራጀ የሚሰጠን እሱ እንደሆነ አውቀን ለእሱ የሚገባውን ፍቅር መለገስ ካልቻል፣ ይህን ያደረክልኝ አንተ ነህ፣ አንተን ደግሞ በውስጤ እንድቀበልህ ለማዕዱ አድርሰኝ ብለን ለዚያ ከሁሉ ለሚበልጠው ነገር ካልተጋን በእውነት ክርስትናችን አደጋ ላይ ነው የሚወድቀው። ስለዚህ ምንም ላይጎልብን ወደ እሱ ወደ አምላካችን መቅረብን ቤተ እግዚአብሔር ስንመጣ በእግራችን ብቻ አይደለ በልባችን ጉልበት ተንበርከን ይቅርታ እየጠየቅን እባክህ ሰው እየበላ እንዳልመለስ እኔንም ለዛ ክብር አብቃኝ ብለን ባልና ሚስት በጋራ ሆነው ተነጋግረው፣ ወጣቶችም ጊዜ ገና ነው ገና ብዙ ይቀረኛል ብለን ሳንሳነፍ፣ በእጮኝነትም በጓደኝነትም ያለን በተለያየ ሁኔታ ራሳችንን በንጽህና በቅድስና ጠብቀን እሱ እስከፈቀደልን ቀን ድረስ አምላካችንን እየተማጸን ነው የፍቅሩን ነገር እያሰብን በነቢየ እግዚአብሔር ኤርምያስ አድሮ እንደነገረን ይህም እንዲህ የሚል ነው። ለእናንተ የማስባትን ሐሳብ እኔ ያውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። እናንተም ትጠሩኛላችሁ፣ ሄዳችሁም ወደ እኔ ትጸልያላችሁ፣ እኔም እሰማችኋለሁ። እናንተ ትሹኛላችሁ፣ በፍጹም ልባችሁም ካሻችሁኝ ታገኙኛላችሁ ብሎ እንደነገረን ኤርምያስ 29 ከቁጥር 11 ጀምሮ አምላካችን ለእኛ ያለው ተስፋው የሰላም ሐሳብ የክፉ ነገር ያይደለ፣ እኛም በሱ ፊት ለምነን ጠርተን የምናፍርበት ነገር እንደሌለ አምላካችን በማይታበለው ቃሉ ነግሮናልና ለደገኛው ክብር እንዲያበቃን እንግዲህ በየጊዜው በየሰዓቱ ተዘክሮተ ሞትን እያደረግን ፍቅሩን እያሰብን ሁልጊዜም በመንፈሳዊ ሕይወታችን አምላካችን የሚወደውን ሥራ እየሰራን እንድንመላለስ እርሱ ጥበቡና ማስተዋሉን መንገዱን እንዲያሳየን ፍለጋው እንዲያስተምረን አሁንም የቅዱሳን አምላክ የድንግል ማርያም አንድያ ልጇ ቸሩ መድኃኔዓለም የተቀደሰ ፈቃዱ ይሁንልን። በአንዲት ቃል በአንዲት ሐረግ ስብከት ትጠፋላችሁ ቢባሉ እንዳንጠፋ አምላካችንን ለምነው ይምረን እንደሆነ ማን ያውቃል ብለው ለጾም አዋጅ ነግረው ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለብሰው ወደ ነነዌ ንጉሥ ደርሶ እርሱም ከዙፋኑ ተነስቶ መጎናጸፊያውን አውልቆ ማቅ ለብሶ በአመድም ላይ ተቀምጦ ሰዎችና እንስሶች ላሞችና በጎች አንዳችም እንዳይቀምሱ እንዳይሰማሩም ውሃም እንዳይጠጡ በማለት ሰዎችም እንስሶችም በማቅ ተከድነው ወደ እግዚአብሔርም በብርቱ ቢጮሁ እግዚአብሔር አምላካችን እነሱም እንዳሉት አምላካችን እኛን እንዳያጠፋን እግዚአብሔር ተመልሶ ይጸጸት እንደሆነ ከጽኑ ቁጣው የሚመለስ እንደሆነ ማን ያውቃል? እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውንም አይቶ ያደርግባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይለናልና ምዕራፍ 3 ላይ ትንቢተ ዮናስ። ለእኛም ለሕይወታችን የደግነት ባለቤት ከትላንት በስቲያ እስከዚህ ሰዓት ድረስ የበደልነው ያስቀየምነው እርሱ አምላካችን የማይወደው ብዙ ስራዎች አሉብንና ያን ሁሉ ልባችን አፍሰን ማረን ይቅር በለን ብለን ብንመለስ በእውነት ከኛ አልፎ ለሀገር ለወገን የሚጠቅም መልካም ሕይወትን እርሱ አምላካችን ይሰጥልናል። ይሄ ክፉ ያልነው ነገር በሰዎች መካከል የሚኖረው አለመግባባቱ፣ መጣላቱ፣ መጫረሱ ብዙ የሚያሳስቡ የሚያስጨንቁ ነገሮቻችን ሁሉ ከጎናችን ገለል ያደርግልናል። ፈታኛችንን ከእግራችን በታች ያስገዛልናል። የነፍሳችን ነገር በእጃችን ነውና ለፈታኛችን ፊት ሳንሰጠው ለእሱ ለአምላካችን እየተገዛን በምናውቃት ጸሎት እሱ አምላካችን ባጸናን በዳዊቱ በውዳሴው በሌሎችም እግዚአብሔር በመረጠልን ባሳሰበን ጸሎት እየተማጸንን በየቀኑ ሳንታክት ለሱ ለአምላካችን የሚገባውን አምልኮ እየፈጸምን ለደገኛው ክብር ሁላችንም በቸርነቱ እንዲያበቃንና መጨረሻችን እንዲያሳምርልን የደግነት ባለቤት አሁንም የተቀደሰ ፈቃዱ ይሁንልን። ለዛሬ በዚህ መልኩ ተማማርን። በእውነት አምላካችን እኚህን ታላቅ አባት ብላታ ወልደ ጊዮርጊስ ወልደ ዮሐንስ በተለያየ መልኩ ከመከሩን ትምህርቶች አንዱን ነበር እስከዛሬም ስናደርሳችሁ እንደነበረው ለዛሬም የተከታተልነው። ይህ ደገኛ ትምህርታቸው በረከታቸው ይደርብን። አምላካችን የሰማነውንም ለፍሬ ለበረከት አድርጎ ለክስ ለወቀሳ ለመፈራረጃ እንዳያደርግብን የቸርነቱን ስራ እንዲሰራልን ለነነዌ ሰዎች የሰጠውን በረከት ለእኛም አድሎን በጾም ልናገኝ የሚገባውን ዋጋ እንድናገኝ እርሱ አምላካችን በትጋት እንድንመላለስ ማስተዋሉን፣ ጥበቡን፣ ጸጋውን፣ ሀብቱን እንዲያበዛልን የምህረት አምላክ
ፈቃዱ ይሁንልን። ሀገራችን ኢትዮጵያን አሁንም በዓይነ ምሕረቱ ይመልከትልን። የፍቅሩን ስራ ያብዛልን። በመውጣት በመግባታችን እሱ አምላካችን ሞገስ ይሁነን። የሚያሳስበን፣ የሚያስፈራን፣ የሚያስጨንቀንን ነገር ሁሉ እርሱ ያውቀዋልና ሳንነግረው እሱ ያውቀዋል። መድኃኔዓለም እርሱ በቸርነቱ አሁንም እንዲያርቅልን፣ መልካሙ እንዲያቀርብልን ፈቃዱ ከሁላችን ጋር ይሁን። እመብርሃን አዛኝቱ ርርተ ህሊና ርርተ ልቦና ለምነናት አንዳችም አሳፍራን የማታውቅ እሷ አሁንም የእናትነት ፍቅሯ ሳይለየን ሩሩ ልቦኗ ሁልጊዜ መራርቶልን ልጄ ወዳጄ የሚለው የማያሳፍረው ጸሎቷ ለሁላችንም እንዲደረግልን ጣዕሟን፣ ፍቅሯን፣ በረከቷን አምላካችን አብልጦ አብዝቶ እንዲሰጠን የእሱ የመድኃኔዓለም ፈቃዱ ይሁንልን። የእሷም ልጇ ከሁላችን ጋር ይሁን። የቅዱሳን አምላክ ቃል በገባላቸው በቅዱሳኑ ሁሉ ጸሎት ሁላችንም ለክብር ያብቃን። አሜን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። ማህደረ ተዋህዶን ነበር ስናደምጥ የቆየ ነው። ለሚያደምጡ ሁሉ ማዳረሳችሁን እንዳትረሱብን ከወዲሁ ለመጠቆም እንወዳለን። በቀጣዩ እንደርሱ እንደ አምላካችን ፈቃድ ባለፈው ጀምረ ነው የነበረውን በተለይ ከትዳር ከጋብቻ ጋር በተያያዘ ማሰር ስላለብን አንድ መርሃ ግብር ወደ እናንተ እናደርስና ወደ ሌሎቹ ደግሞ እሱ አምላካችን እንደፈቀደልን በእጃችን ካሉ እጅግ በጣም በርካታ ምንጮች የማያልቀውን ተቀድቶ የማያልቀውን ከንጹህ ምንጭ ከተዋህዶ ከማይጎለው ጓዳ እያወጣን መማማራችንን እንቀጥላለን። እስከዚያው ሰላም እግዚአብሔር ከሁላችን ጋር ይሁንልን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።